የእናት አንጀት አይዋሽም ይባላል። ለሉሲ ግን ያለፉት 5 ዓመታት ሲኦል ሆነውባታል። ከእቅፏ ተነጥቆ የተወሰደባትን ልጇን ለማግኘት ያልሄደችበት ያልረገጠችው ቦታ የለም። ነገር ግን በአጋጣሚ የአንድ ቢሊዮነር ልጅ ሞግዚት ሆና ስትቀጠር የልጇ አንገት ላይ ያየችው ምልክት ልቧን አቆመው። ይህ ምልክት የጠፋው ልጇ መሆኑን የሚያረጋግጥ ተአምር ነው ወይስ በድጋሚ ልቧ ሊሰበር ነው? ሉሲ ተራ ሞግዚት መስላችሁ ይሆናል። ነገር ግን እሷ በዚህ ግዙፍ መኖሪያ ቤት ውስጥ የገባችው በአጋጣሚ አይደለም። እጣ ፈንታ የተሰረቀባትን ልጇንና ልጁን የሚጠላው ባለጸጋ ቤተሰብ ፊት ለፊት አገናኛት። ክህደት፣ ስርቆትና የማይታመን እውነት። የዲኤንኤ ውጤቱ ሲገለጥ መላው ቤተሰብ ተናወጠ፣ ደነገጠ። ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ያስለቀሰውና ያሳዘነው ይህንን ታሪክ ልነግራችሁ ነው። ተከታተሉኝ። ቀኑ ደስ የሚል ፀሐያማ ቀን ነበረ። ሉሲ በአዲስ የህይወት ምዕራፍ ለመዘጋጀት በወሊድ ክፍል ውስጥ ለጥቂት ቀናት ካገገመች በኋላ ሉሲ ልጇን ይዛ ወደ ቤት ለመሄድና ይህንን ውብ የህይወት ምዕራፍ እንደ አዲስ እንደገና ለመጀመር ከምንም በላይ ዝግጁ ነበረች። ልጇን በአንድ እጇ ታቅፋ በሌላ እጇ ደግሞ የሽንት ጨርቅ ቦርሳዋንና ዕቃዎቿን ይዛ ከወሊድ ክፍል ወጣች። እየተራመደች ሳለ እናት የመሆን ስሜት ልቧን በደስታ ሞላው። አሁን በሙሉ ማንነቷ ልጇን ትንከባከባለች። ነፋሻማው አየር ጭንቀቷን ሙሉ በሙሉ ይዞላት የሄደ መሰላት። ምንም አይነት የህይወት ፈተና ቢገጥማትም ማሸነፍ እንደምትችል እርግጠኛ ሆናለች። ነገር ግን ያስከፊ ነገር ተከሰተ። እየተከተላት የነበረ አንድ ጥቁር መኪና በድንገት አጠገቧ ቆመ። ሉሲ ምን እየተካሄደ እንደሆነ ከመገንዘቧ በፊት የፊት ጭንብል ያደረገ ግዙፍ ሰው ከመኪናው ወርዶ ፊቷን በጥቁር ጨርቅ ሸፈነው። ምስኪኗ ሴት ልጇን ከእቅፏ ተነጥቋ ሲወሰድ ተሰማት። ሉሲ በድንጋጤ ተዋጠች። አይ ልጄን መልሱልኝ እያለች ከሰውየው ጋር እየታገለች ጮኸች። እርዳታም ለማግኘት የምትችለውን ያህል ድምጿን አውጥታ ጮኸች። ልጇ በጠላፊዎቹ ተወስዶ ሲያለቅስ ይሰማታል። ነገር ግን ምንም ያህል ብትጮህና ብትማጸንም የሚረዳት አንድም ሰው አልመጣም። ልጇን ለማዳን በሙሉ ኃይሏ እየታገለች እየጮኸችና እየተገላበጠች ሳለች በድንገት ጭንቅላቷ ላይ ተመታች። ልጇን ማዳን እንደማትችል ያወቀችው እዛው መሬት ላይ ራሷን ስታ ስትወድቅ ነው። ሉሲ በመንገድ መሃል ስትነቃ በእንባ ታጥባ ነበረ። መላ ሰውነቷን ያማታል። ነገር ግን ከልቧ ስብራት ጋር ሲነጻጸር ምንም አልነበረም። የወሊድ ህመሙ እንደ አዲስ ተቀሰቀሰባት። ነገር ግን ልጅን የማጣት ህመም ጋር ሊወዳደር አይችልም። ሉሲ በተስፋ መቁረጥ ተረስታ በመንገዶች ላይ ሮጠች። ያገኘችውን ሰው ሁሉ እየቀሰቀሰች እየነካካች እርዳታ ለመነች። ልጄን ወሰዱብኝ፣ ህፃኑን ወሰዱብኝ፣ እባካችሁን እርዱኝ እያለች በከፍተኛ ሁኔታ አለቀሰች። ሰዎች ግን ሉሲ ስትቀርባቸው ይደነግጡ ነበረ። ያበደች ሴት መስላ ታየቻቸው። አዘኑላት እንጂ ሊረዷት ምንም አላደረጉም። ሰማዩ ከወጣቷ እናት ጋር አብሯት የሚያለቅስ ይመስል ነበር። ቀለል ያለ ዝናብ መዝነብ ጀመረ። የደከማትና ተስፋ የቆረጠችው ሉሲ በጉልበቷ ተንበረከከች። ከፊቷ ላይ የሚወርደው ሙቅ እንባ ከቀዝቃዛው ዝናብ ጋር ተቀላቅሎ ከፍተኛ የስቃይ ስሜት ፈጠረባት። ሉሲ ግን የምትችለው ብቸኛ ነገር ወደ ሰማይ አሻቅባ ማየትና ተአምር እንዲፈጠር ልጇም እንዲመለስላት መጸለይ፣ መማፀን ብቻ ነበረ። ነፍሷ በሺህ የሚቆጠሩ ቁርጥራጮች እየተሰባበረች እዚያው ዝናብ ውስጥ ተንበርክካ ቀረች። እናም በዚህ ሁኔታ ሉሲ ልጇ ጠፍቶ 5 ከባድ ዓመታት አሳለፈች። ሉሲ የጠፋው ልጇን ለመፈለግ በፍጹም አላቆመችም። ነገር ግን ህይወት ቀላል አልነበረችም። እሷም ባላሰበችው የተለየ አቅጣጫ ህይወት ይዟት ሄደ። ሉሲ ሁልጊዜም ደግ፣ ተንከባካቢና ትልቅ ልብ ያላት ሴት ነበረች። ነገር ግን በሚያሳዝን ሁኔታ ከ5 ዓመት በፊት ዓለምን ሁሉ እንደሚሰጣት ቃል የገባላት አንድ ቆንጆ ወጣት አግኝታ ነበረ። እሱ ጨዋ ሰው ይመስላል። ሉሲም የህይወቷን ፍቅር ያገኘች መስሏት ነበር። ሆኖም እርጉዝ መሆኗን ስትነግረው ጥሏት በመጥፋት በዚሁ ምድር ላይ ተሰወረ። ልጇ ከተጠለፈ በኋላ ሉሲ ከፍተኛ ድብርት ውስጥ ገባች።
ለማገገምም በጣም ተቸግራለች። ለሚሰማት አስከፊ ህመም መድኃኒትም መውሰድ ነበረባት። ቢሆንም ግን ሉሲ በየቀኑ ትሰቃይ ነበረ። በዚያች በተረገመች ቀን ያየችው ሽብር እረፍት አይሰጣትም። ብዙ ጊዜ በሚያጋጥማት አስከፊ ህልሞች ምክንያት እኩለ ሌሊት ላይ እየጮኸችና እየተንቀጠቀጠች ትነቃ ነበረ። ለሉሲ ህይወት መቼም ቢሆን ቀላል ሆናላት አታውቅም። ሉሲ ለእናትና ለአባቷ ብቸኛ ልጅ ነበረች። ሆኖም ግን ከወላጆቿ ጋር የቀረበ ግንኙነትም አልነበራትም። እርጉዝ መሆኗንና ፍቅረኛዋ ጥሏት መሄዱን ሲያውቁ ከቤት አባረሯት። የምትሄድበት ቦታ ሳይኖሯት ራሷን እንድትችል ብቻዋን አውጥተው ጣሏት። ሉሲ ራሷን ለመርዳት ማንኛውንም አይነት ስራ መስራት ነበረባት። የምትበላውና የምታድርበትን ለማግኘት ብቻ በርካታ የትርፍ ሰዓት ስራዎችን ትሰራለች። በየቀኑ ብዙ ችግሮችንም ታሳልፍ ነበረ። ምግብና ልብስ የመሳሰሉ መሰረታዊ ፍላጎቶችን ለማሟላት እንኳን ትቸገር ነበረ። እንቅልፍ በሌላቸው ሌሊቶች ሁሉ ስለ ልጇ ታስባለች። ምንም እንኳን ስቃያ ቢበዛም የሚያበረታታት ብቸኛው ነገር አንድ ቀን ልጇን እንደገና እንደምታገኘው ያላት ተስፋ ነው። ሉሲ አንድ ቀን ልጇን የሚፈልግላት መርማሪ መቅጠር እንድትችል ጠንክራ ለመስራት የምታገኘውን እያንዳንዱን ሳንቲም ለመቆጠብ ወሰነች። ራሷን ለመደገፍና ገንዘብ ለማጠራቀም ጥሩ ስራ ማግኘት ነበረባት። ተስፋ መቁረጥ ፈጽሞ አማራጭ አልነበረም። እናም ያላትን ሁሉ መስጠት ቆረጠች። ከዚያም አንድ ቀን ሉሲ ጋዜጣ ላይ የሥራ ማስታወቂያዎችን ስትመለከት ለአንድ ሀብታም ቤተሰብ በሞግዚትነት የሚሰራ ሰው የሚፈልግ ክፍት የሥራ ቦታ ማስታወቂያን አገኘች። ወላጆቹ ልጃቸውን ሙሉ ቀን የምትንከባከብ ሞግዚት ይፈልጋሉ። ደሞዙ በጣም ከፍተኛ ነበረ። ይህ ደግሞ ሕይወቷን ለማሻሻልና በመጨረሻም የግል መርማሪ ለመቅጠር በቂ ነበረ። ሉሲ በተስፋ ተሞላች። ሉሲ ይህንን የሥራ ማስታወቂያ እንዳየች ቀጥታ ወደ እነ ቢሊየነሩ ዊሊያም ቤት አመራች። እናም በቦታው ስትደርስ ዊሊያም ወጣትነቷን፣ የዋህነቷንና ትህትናዋን ወዶታል። ስለዚህ ስራውን ሊሰጣት ተስማሙና የምትንከባከበውን ልጅ ሊያስተዋውቃት ነው። ከዚያም ትንሹን ፒተር ለወጣቷ ሴት አስተዋወቃት። ይህ ልጄ ፒተር ነው፣ ሰላም በላት የኔ ጎበዝ አለው። ዊሊያምም ሉሲን በሚያስገርም ሁኔታ ወዲያውኑ እየሮጠ ሄዶ አቀፋት፣ እላዩ ላይ ተቀመጠ። እሷም በፍቅር ተቀበለችው። ዊሊያም በሁለቱ መካከል ያለውን ፈጣን ትስስር ተመልክቶ በመገረም ፒተር ገና ለተዋወቀው ሰው እንዲህ ሲያደርግ አይቼው አላውቅም አለ። ፈገግ ብሎም ልክ ነበርሽ፣ ልጆች ላይ ልዩ ችሎታ አለሽ አላት። ሉሲም ፒተርን እንዳቀፈችው ፈገግ ብላ እውነት ነው ልጆችን በጣም እወዳለሁ ስትል መለሰችለት። ሉሲ ስለ ስራው ያላትን ግምትና መቼ ስራ እንደምትጀምር ለቀረቡላት ጥያቄዎች ተገቢውን መልስ ሰጠች። በሚያወሩበት ወቅት ሉሲና ፒተር አስቀድመው የተቆራኙ ይመስሉ ነበረ። ዊሊያም ለሁለተኛ ጊዜ ሳያስብ ወሰነ። ሉሲ ከልጄ ጋር ባለሽ ግንኙነት ተገርሚያለሁ፣ ከፈለግሽ ስራ ያንቺ ነው አላት። ሉሲ በደስታ ተሞልታ ኦ አምላኬ በጣም አመሰግናለሁ አቶ ዊሊያም ስትል መለሰችለት። በማግስቱ ጠዋት ሉሲ ለመጀመሪያ ቀን ስራዋ ወደ መኖሪያ ቤቱ መጣች። በቤተ መንግስት በሚመስለው መኖሪያ ቤት ውስጥ ያለው ህይወት ብዙ ስራ ቢኖረውም ሉሲ ጊዜዋን ለፒተር ሰጠችው። ወዲያውም የልጁን የዕለት ተዕለት ሁኔታ ለመደችው። ዊሊያም ልጁ ሉሲ ምን ያህል እንደወደዳት ሲያይ በጣም ተገርሟል። ሁለቱ መካከል ያለውን ትስስር እየጠነከረ ሲሄድ ተመለከተ። እሷ ለልጁ ታላቅ ጓደኛ ሆነው ነበረ። ፒተር ከአዲሷ ሞግዚቱ ጋር እንዲህ በመግባባቱ ዊሊያም በጣም ተደስቷል። ሆኖም ግን እናቱ ራሄል ከልጇ ጋር ጥሩ ግንኙነት እንዲኖራት በጣም ይመኝ ነበረ። እሷ ግን ሁልጊዜም ራቅ ያለች ናት። በሌላ በኩል ራሄል ስለ አዲሷ ሞግዚት ጭራሹንም ግድ አልነበራትም። ይልቁንም ሉሲ ልጇን ስለምትንከባከብላት እፎይታ ጊዜ ይኖራታል፣ በዛም ደስ ብሏታል። ነገር ግን ራሄል ሁልጊዜ መጥፋቷ ዊሊያምን ያሳስበው ነበረ። ቤተሰቡ እንዲቀራረብና ፒተር ለሉሲ እንዳለው አይነት ቅርበት እንዲኖራቸው ሁልጊዜም ይፈልጋል። ብዙ ጊዜ ሉሲ ወደ ስራዋ ስትመጣ ባለትዳሮቹ ሲጨቃጨቁ ትሰማለች። ዊሊያም በተቆጣጠረ ድምፅ እሱ ልጅሽ ነው ራሄል፣ ግን እንደ ባዕድ ነው ሁልጊዜ የምታዩ ይላታል። ሴቲቱን በንዴት ታዲያ ምን ይሁን? ከዚህ በላይ መታገስ አልችልም። በየቀኑ ያው ነው። አሁን ሞግዚት አለችን፣
ከእንግዲህ በዚህ ልጅ ምክንያት ራሴን አላስጨንቅም ስትል መለሰች። አክላም ወደ ግሪክ ሊሄድ ነው ከጓደኞቼ ጋር ለመዝናናት 1 ሙሉ ወር በዛ ቆያለሁ ስትል ነገረችውና እናም ከዛ ስመለስ መነጋገር እንችላለን አለችው። ሚሊዮነሩ ምን ዝም ብለሽ ልትሄጂ ነው ስለ ፒተርስ ሲል ጠየቃት። ልብ የሌላት ራሄል ሚሊዮን ጊዜ ነግሬሃለሁ ሞግዚት አለችን ከእንግዲህ ያንን ትንሽዬ ተላላፊ በሽታ የሆነ ልጅ መታገስ አልችልም። እሱን ስለወደደችው እኔ የፈለኩትን ለማድነቅ ነፃነት አለኝ አለች። የራሄል ኃላፊነት የጎደለው ተግባር ለረጅም ጊዜ ተበላሽቶ የነበረውን ትዳራቸውን አፈረሰው። የባለጸጋውን ሰው ልብ ሰላም የሚሰጠው ብቸኛው ነገር ሉሲ ለልጁ የምታሳየው ትኩረትና ፍቅር ብቻ ነው። እናም በርካታ ቀናት አለፉ። ዊሊያም ሉሲ ሁል ጊዜ ለፒተር በደግነት ስትናገር በፍቅር ስትንከባከበውና ሁል ጊዜም ለሱ ቅድሚያ ስትሰጥ ያስተውል ነበረ። ከጥቂት ጊዜ በኋላ ሉሲ ለዊሊያም መጨነቅ ጀመረች። ምን ያህል ጠንክሮ እንደሚሰራና የራሱን ምግብ ለማዘጋጀት እንኳን ጊዜ እንደሌለው ተረዳች። ስለዚህ ቀስ በቀስ ምግቦችን ማብሰል ጀመረች። ዊሊያም እና ሉሲ አጫጭር ጨዋታዎችን መጋራት ጀመሩ። ይህም በቤቱ ውስጥ ያለውን ድባብ አደመቀው። ዊሊያምም ፊቱ ላይ በታላቅ ፈገግታ ሉሲ ልጄን እንዲህ በጥሩ ሁኔታ ስለተንከባከብሽልኝና እኔንም ጭምር ስለረዳሽኝ በጣም አመሰግንሻለሁ። ወደዚህ ቤት ደስታን ነው ይዘሽልን የመጣሽው አላት። እሷም በቅንነት እሱም በጣም ልዩ ልጅ ነው እወደዋለሁ፣ ከሱ ጋር ጊዜ ማሳለፍ በጣም ያስደስተኛል ስትል መለሰችለት። ዊሊያም ልቡ ውስጥ የሆነ ነገር እየተለወጠ ነበር። ሉሲና ፒተር አብረው ሲጫወቱ እያየ ምን ነው ቤተሰቤ እንዲህ በሆነ ብሎ ይመኝ ጀመረ። እንደ ሉሲና ፒተር ግንኙነት ያለ አንድነቱ የጠበቀ እጅግ አፍቃሪ ቤተሰብ እንዲኖረው ተመኘ። አንድ ቀን ዊሊያም በአዲስ መልክ ወደ ቤት መጣ። ጸጉሩን ተቆርጦ ነበረ። እናም በሆነ ምክንያት ከመቼውም በላይ ተውቦ ታየ። ሉሲ ዊሊያምን ስታየው ልቧ ክፉኛ መምታት ጀመረ። ሐሳቦቿ ተዘበራረቁባት። እንዴት ያምራል ብላ ባሰበች። በውስጧም ተረጋጊ ሉሲ ስትል ለራሷ አሰበች። ፒተርም አባቱን እንደ አዲስ ወደደው። እሱም ልክ እንደ አባቱ ጸጉሩን መቆረጥ እንደሚፈልግ መወትወት መለመን ጀመረ። ዊሊያምም እንዲህ እንደኔ ነው የኔ ጎበዝ ብሎ ጠየቀው። ሶስቱም በደስታ ተሳሳቁ። ከዚያም በድንገት ዊሊያም ወደ ሉሲ ቀርቦ አይኗን እያየና እየተመለከተ አንቺስ ሉሲ ወደድሽው ሲል ጠየቃት። እሷም በጣም አፍራ ፊቷ ቀልቶ አሁን በጣም ያምራል ስትል በቅንነት መለሰች። ዊሊያምን በመልሱ ተደስቶ ፈገግታ አለ። በሁለቱ መካከል ያለው ድባብም እየተቀየረና የፍቅር ስሜት እየታየበት መጣ። ዊሊያም እና ሉሲ እርስ በርስ ተያዩ። በመካከላቸውን ያለውን ስሜት ለመደበቅ ሞከሩ። ከዚያም ዊሊያም ፒተር እንደሱ መቆረጥ ስለፈለገ ሉሲ ወደ ጸጉር አስተካካይ እንድትወስደው ሐሳብ አቀረበላት። እሷም ተስማምታ ና የኔ ጎበዝ ጸጉርን ተቆረጥ አለችው። ፒተር ጸጉሩ ልክ እንዳባቱ እንዲሆን እንደሚፈልግ በደስታ እየተናገረ ሳለ ሉሲ ትንሹን ልጅ እያየች እንዲህ ያሉ ትዝታዎች ከሱ ጋር በመጋራቷ ትልቅ ደስታ ተሰማት። ሆኖም ግን ሉሲ ሕይወቷን በሰከንዶች ውስጥ እንዴት እንደሚቀየር ፈጽሞ ማሰብ አልቻለችም ነበረ። ጸጉር አስተካካዩ የፒተርን ጸጉር ሲቆርጥ ሉሲ ትንሹ ልጅ ልክ እንደጠፋው ልጁ አይነት የወሊድ ምልክት እንዳለው ስታይ ደነገጠች። አንገቱ ላይ ያየችው ያቺ ትንሽዬ ከዋክብት ስብስብ የምትመስል ምልክት ልጇን የማጣት ህመም እንደ አዲስ ተቀሰቀሰባት። በስሜት ማዕበል ተዋጠች። ነገር ግን ስሜቷን ለመደበቅ የቻለችውን ጥረት ሁሉ አድርጋለች። ጸጉር አስተካካዩ ስራውን ሲጨርስ ትንሹ ፒተር አዲሱን ቁርጥ ለማሳየት ወደ ሉሲ ሮጠ። ሉሲ እንዴት ነው ያምርብኛል አላት። እሷም ስሜቷን ለመደበቅ እየሳቀች በጣም ታምራለህ የኔ ጎበዝ፣ አባትህም በጣም ይወደዋል አለችው። ሉሲ ወደ ቤት እስከሚመለሱ ድረስ ስለጠፋው ልጇና ፒተር እንዴት ያንኑ ተመሳሳይ ምልክት ሊኖረው እንደቻለ ስታስብ ነበረ። ፒተር የጠፋው ልጅ ሊሆን ይችላል? ሉሲ ግራ ተጋብታ ተጨንቃና ተስፋ ሰንቃ ወደ መኖሪያ ቤቱ ደረሰች። ዊሊያም የልጁን አዲስ ቁርጥ ለማየት እየጠበቀ ነበረ። ዋው በጣም ታምራለህ የኔ ጎበዝ። በዚያስ ቅጽበት ሉሲና ዊሊያም ተያዩ። ለመደበቅ የሞከሩት ስሜት አገረሸባቸው። ሉሲ ጥርጣሬዋ እውነት ቢሆን ብላ ተጨነቀች። ቤተሰብ ማፍረስ አልፈለገችም፣ ነገር ግን እውነቱን ማወቅ ነበረባት። ለዚች ቅጽበት ለዓመታት ጠብቃለች። አሁን ውሳኔ ማሳለፍ ነበረባት። ምስኪኗ ሉሲ
ልጇን ለማግኘትና ዊሊያምን ሕይወት ማፍረስ በመካከል ልቧ ተዋጠ። በዚያ ቀን የሥራ ሰዓቷ ሲያልቅ ሉሲ ኩሽና ውስጥ ሆና ወደ ቤት ለመሄድ ትዘጋጅ ነበረ። የውጭው ዝናብ ደግሞ ሉሲ የሚሰማትን ስቃይና መከራ የሚያንጸባርቅ ይመስላል። ሳታውቀው ዊሊያም ወደ ኩሽና ገባ። ሉሲ አፍራና አይኗን የት እንደምትጥላጣች። የዊሊያም ውበት የሚመስጥ ነበረ። በለሰለሰ ድምፅ ልትሄጂ ነው ሉሲ ሲል ጠየቃት። ለኔና ለፒተር ስላደረግሽልን ነገር ሁሉ ላመሰግንሽ እወዳለሁ። ቀላል እንዳልነበረም አውቃለሁ። ነገር ግን በብዙ መንገድ አንቺ ድንቅ ነበርሽ። እንዴት ውለታሽን ልከፍልሽ እንደምችል እንኳን አላውቅም አላት። ሉሲ በመጨረሻ ድፍረት አግኝታ ቀና ብላ በቅንነትና በአድናቆት የሚመለከቷትን የዊሊያም አይኖች ተመለከተች። አመሰግናለሁ አቶ ዊሊያም፣ ትልቅ ትርጉም አለው። እኔም እጨነቅላችኋለሁ። ለሱም ምርጡን ነው የምመኝለት አለችው። ዊሊያም በፍቅር ድምፅ እባክሽን ዊሊያም በይኝ፣ አቶ ማለት አያስፈልግሽም አላት። ሁለቱም በውስጣቸው ለነበረው ስሜት እጅ ሰጥተው ተሳሳሙ። መሳሳሙ እውነተኛ በስሜት የተሞላ ነበረ። ነገር ግን ወዲያው እውነታው ትዝ አላቸው። ተራራቁ። ዊሊያም እየተጸጸተ ሉሲ በጣም ይቅርታ፣ ይህንን ማድረግ አልነበረብኝም፣ ትክክል አይደለም አለ። ሉሲም አይ እኔም ይቅርታ ዊሊያም አለችው። በመጨረሻ ሉሲ ስሜቷን መቆጣጠር አቅቷት ስቅስቅ ብላ ማልቀስ ጀመረች። ዊሊያምም ግራ ተጋብቶ ስሜቷን እንደጎዳው መስሎት ተጨነቀ። ከዚያም ሉሲ ሙሉ ታሪኳን ነገረችው። ልጇ እንዴት ከቅፏ እንደተሰረቀ፣ እሱን ለማግኘት ዓመታት እንዴት እንደባዘነችና ስለ ፒተር የወሊድ ምልክት ያላትን ጥርጣሬ በሙሉ ሁሉንም ነገረችው። ዊሊያምም ሉሲን አቅፋ አጽናናት። በሕይወቷ ለመጀመሪያ ጊዜ የተረዳትና የወደዳት ሰው ያገኘች መሰላት። ዊሊያም የሉሲን ታሪክ በጥሞና አዳመጠ። ሉሲ ጸጉሯን ገለል አድርጋ እርሷም በአንገቷ ላይ ያለውን የወሊድ ምልክት ስታሳየው ዊሊያም ምን ማሰብ እንዳለበት ጠፋው። ስላሳለፍሽው ነገር ሁሉ በጣም አዝናለሁኝ አላት። ፒተር በእርግጥም ልጅሽ የመሆን እድል ካለው እውነቱን ለማወቅ አብረን የምንችለውን ሁሉ እናደርጋለን። ሉሲ በድጋፉ ተደስታ አመሰግናለሁን፣ እንድትጠላኝ አልፈልግም፣ ቤተሰብህንም ለማፍረስ እየሞከርኩኝ አይደለም አለችው። ዊሊያምም እውነቱን ለማውጣት ወሰነ። ከፒተር፣ ከሉሲ፣ ከራሄልና ከራሱ የዲኤንኤ ናሙና ወሰደ። ናሙናዎቹን ወደ ላብራቶሪ ላከ። ከጥቂት ቀናት በኋላም ውጤቱ ደረሰ። ዊሊያም እና ሉሲ በጽጌረዳ ተክሎች መካከል ተቀምጠው ውጤቱን የያዘውን ፖስታ ከፈቱት። ዊሊያም ውጤቱን ዝም ብሎ ካነበበ በኋላ በጥልቀት ትንፋሽ ወሰደ። እኔና ራሄል የፒተር ወላጆች አይደለንም ሉሲ፣ አንቺ ግን እውነተኛ እናቱ ነሽ አላት። ምስኪኗ እናት ከብዙ ዓመታት በኋላ ልጇን ማግኘቷን ማመን አቅቷት ማልቀስ ጀመረች። ዊሊያምም ሉሲን አቅፎ ሳማት። ምንም ቢፈጠር ልጄን እወደዋለሁ፣ አንቺንም እወድሻለሁ አላት። ሉሲም እኔም እወድሃለሁ ዊሊያም ስትል መለሰችለት። ወደ ውስጥ ገብተው ራሄልን ሲያገኟት ምንም እንዳልተፈጠረ ሁሉ አንቺ ሞግዚት ሂጂና ወይን አምጪልኝ አለቻት። ዊሊያም ንዴቱን መቆጣጠር አቃተው። ምን እያደረግሽ እንደሆነ ታውቂያለሽ? አንደኛ ሉሲ አንቺ አገልጋይ አይደለሽም፣ ሁለተኛ ደግሞ ለዚህ ውጤት ማብራሪያሽ ምንድነው ብሎ ውጤቱን አሳያት። ራሄል ለመዋሸት ባሏን ለማታለል ብትሞክርም አልተሳካላትም። ግን ለምን፣ እንዴት ልጁን እንደሰረቀችው እንዴትስ እንደዋሸችው ልትነግረው ፈቃደኛ አይደለችም። ድርቅ ብላ መዋሸቷን ቀጠለች። በዚህ የተበሳጨው ዊሊያምም ከቤቱ ራሄልን አባረራት። ትዳራቸው በዛ በቃለት። በመጨረሻም ዊሊያም ሉሲንና ፒተርን ቀሪ ሕይወታቸውን በፍቅር በቅንነትና በአንድነት በደስታ መኖር ጀመሩ እንደ ቤተሰብ። ውድ የሀበናብ ክሮኒክልስ ቤተሰቦቻችንና ተመልካቾቻችን ለዛሬ ያዘጋጀንላችሁ ልብ የሚያሞቀው እውነተኛ ታሪካችን ይህንን ይመስል ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን ፈጽሞ እንዳትረሱ። መልካም ቆይታ።